አድማጮች በቅድሚያ መነሻ የምናደርገው ጉዳይ የኢትዮጵያ ፕሪሚየር ሊግ የ10ኛ ሳምንት የጨዋታ መርሃ ግብር ፋሲል ከነማ ከአርሲ ነገሌ ጋር የነበረው ጨዋታውን ፋሲል ከነማ እግር ኳስ ክለብ 1-0 በሆነ ውጤት ማሸነፉ ይታወሳል። ነገር ግን በዚህ ጨዋታ አነጋጋሪ የሆነ ክስተት ተፈጥሯል። ምኞት ደበበ በቀይ ካርድ የወጣበት ሂደት ይሄ አነጋጋሪ ነው። ኦፍ ኮርስ በአርሲ ነገሌ በኩልም ቀይ ካርድ የተመለከተ ተጫዋች ነበር፣ ግን እሱ ምን የሚያከራክር ጉዳይ ስላልነበረው ነው። የምኞት ደበበ ቀይ ካርድ አሳፋሪ ውሳኔ ነው የምንለው በቀጣይ በኢትዮጵያ ፕሪሚየር ሊግ ላይ እንደዚህ አይነት ክስተቶች ቢፈጠሩ ዳኝነቱ እነዚህን ጉዳዮች ግምት ውስጥ ለማስገባት የሚችልበትን መደላድል ለመፍጠር ነው። በስክሪኒንግ በሚለው በእግር ኳስ ቃል ዳኞቻችን ክፍተት እንዳለባቸው ሲዲ ስፖርት ተረድተናል። የምኞት ደበበንና የሀቢብን እንቅስቃሴ ከተመለከትን በኋላ ክፍተት እንደተፈጠረ ተረድተናል። ዳኝነት ፍጹም አይደለም። ዳኝነት ስህተት ሊኖር ይችላል። ይህንን ጨዋታ ያጫወተው ዳኛ ሄኖክ አበበ ይባላል። የኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት የጨዋታ መርሃ ግብር ክስተቱ የተፈጠረው 79ኛው ደቂቃ ላይ ነው። ያው ብዙዎቻችን ወደ አውሮፓ ሊጎች ትኩረታችንን ሳበውና በአብዛኛው እንግሊዝ ፕሪሚየር ሊግ ላይ ስለምንከታተል የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ያን ያህል እንደ እንግሊዝ ፕሪሚየር ሊጉ ላናየው እንችል ይሆናልና ግን ዓለም ከሚመራበት የዳኝነት ሂደትና ስክሪኒንግ የሚለው የእንግሊዝኛ ቃል በእግር ኳስ ትርጉሙ ምንድን ነው የሚለውን ነገር ዳኞቻችን ለቀጣይ መረዳት እንዳለባቸው ለመገንዘብ ነው። በጣም በርካታ የእግር ኳስ ቤተሰቦች ይህንን ፕሮግራም ያደምጡታል ብለን እናስባለን። በ79ኛው ደቂቃ ላይ ከግብ ጠባቂ ከአርሲ ነገሌ ግብ ጠባቂ የተላከ ኳስ ነው በቀጥታ እና አርሲ ነገሌ ወይም ነገሌ አርሲ የሚለው ተመራጭ ይመስለኛል። ነገሌ አርሲ በሚለው እንውሰደው። ነገሌ አርሲ የእግር ኳስ ክለብ ግብ ጠባቂው ረዥም ኳስ ሃይቦል ወይም ሎንግ ቦል በቀጥታ ወደ ፋሲል ከነማ የግብ ክልል ሲመታ ከምኞት ደበበ ጀርባ የተላከ ኳስ ከመሆኑ ጋር ተያይዞ ምኞት ደበበ ኳሱን ለማግኘት ቅርበት ስላልነበረው ከሱ የተሻለ ለኳሱ ቅርብ የነበረው ሞይሴ ፓውቲ የተባለው የፋሲል ከነማ ግብ ጠባቂ ነበር። ለሱ ስፔስ ለመስጠት በሚደረግ ጥረት ውስጥ የነገሌ አርሲ አጥቂ የሆነው ሀቢብ በቀጥታ ሄዶ ያው ቪዲዮን አይታችሁታል ብዬ አስባለሁ። ከጀርባ በኩል ግጭቶች ተፈጠሩ። ሽፋን ነው የሰጠው ማን? ምኞት ደበበ። በቅድሚያ ስክሪኒንግ የሚለውን ነገር እንመልከት። ይሄ የፉትቦል ተርም ነው። ያው ብዙዎቻችሁ ልታውቁትም ትችላላችሁ፣ ላታውቁትም ትችላላችሁ። በእግር ኳስ ውስጥ ስክሪኒንግ ማለት ልብ በሉ፣ ከዚህ በኋላ ይሄ ቃል ከአእምሯችሁ ይጠፋል ብዬ አልጠብቅም። ጨዋታ ስትመለከቱ በእንግሊዝ ፕሪሚየር ሊግ በተለይ ስክሪኒንግ ላይ በመጠቀም በእንግሊዝ ላይ የሚታወቀው ተጫዋች ጋብሪኤል ማጋሌስ፣ ቨርጂል ቫንዳይክ፣ ዊሊያም ሳሊባ እነዚህ በጣም ይታወቃሉ በስክሪኒንግ ማለት ስክሪን በማድረግ። ስክሪኒንግ ማለት ተጫዋች ኳስ ሳይነካ በአካሉ ብቻ ቦታ በመያዝ የተቃራኒ ቡድን ተጫዋች መንቀሳቀስ እንዳይችል ማገድ ማለት ነው ስክሪኒንግ ማለት። አድማጮቻችን ይሄ አብዛኛውን ጊዜ የሚፈጠረው ምንድነው? ለቡድን አጋር ወይም ለቡድን ጓደኛ ቦታ ለመፍጠር ወይም ስፔስ ለመፍጠር ብዙ ጊዜ ይህንን ክስተት በሴት ፒስ በቆመ ኳስ እንቅስቃሴዎች ላይ አብዛኞቹ ተከላካዮች ይጠቀሙታል። ስለዚህ ስክሪኒንግ ማለት አንድ ተጫዋች ኳስ ሳይነካ በአካሉ ቦታ በመያዝ በመሸፈን ማለት ነው። በመሸፈን በየትኛውም አቅጣጫ ወደ ቀኝ አዘንብሎ ሊሆን ይችላል፣ ወደ ግራም ወደ ቀኝም እያዘነበለ ሊሆን ይችላል፣ ሙሉ በሙሉ በሰውነቱ ሸፍኖ ሊሆን ይችላል።
በእንደነዚህ አይነት እንቅስቃሴ ለቡድን ጓደኛ ቦታ መፍጠር ነው የሆነው ነገር። ይሄ ነው በፋሲል ከነማና በነገሌ አርሲ መካከል ማለት ነው። ምኞት ደበበ ሀቢብ ኳሱን እንዳያገኝበት ከለከለው። ይሄ ሌጋል ነው፣ ህጋዊ ነው። በእግር ኳስ ስክሪኒንግ ህጋዊ ነው። ይችላል፣ ማንኛውም ሰው ማገድ ይችላል። ይሄን የሚያደርገው ለምንድን ነው? ለተቃራኒ ቡድን ኳሱ እንዳይደርስና ለራሱ የቡድን አጋር ስፔስ ቦታ ለመስጠት እንዲችል ከማሰብ አንጻር ነው አድማጮቻችን። ስለዚህ ምኞት ደበበ ለሞይሴ ፓውቲ ለፋሲል ከነማ ግብ ጠባቂ ስፔስ ለመስጠት ነው ይህንን ስክሪኒንግ የተጠቀመው። ስለዚህ ስክሪኒንግ ሌጋል ነው። ሌጋል ከሆነ ታዲያ ለምኞት ደበበ ለምንድነው ቀይ ካርድ የተሰጠው ነው አሁን አጠያቂው ነገር። ነገር ግን ስክሪን ሲደረግ ወይም ሽፋን ሲሰጥ አንድ ተከላካይ አንድ ተጫዋች ይህንን ተግባር ሲፈጽም ክርን ከተጠቀመ በክርን ከመታ ይሄ ካርድ ያስመዝዛል። ስክሪኒንግ ብዙ ጊዜ ቀይ ካርድ የሌለው ተግባር ነው። ቀይ ካርድ አያሰጥም። ብዙ ጊዜ ይታወቃል። መሸፈን ነው ሰውነቱን። ኳሷን አይነካትም፣ ግን በሰውነቱ ብቻ ነው። ከፊት ለፊቷ አለች ኳሷ፣ መሸፈን ማለት ነው። ይህንን ትርጉም ውስጥ ከወሰድን ስክሪኒንግ ህጋዊ ነው ካልን፣ ህጋዊ የማይሆንበትን ካየን፣ ህጋዊ እንግዲህ የማይሆንበት ስክሪኒንግ በክርን ወይም በክንዱ በኢልቦ የሚማታ ከሆነ መያዝ ካለው መያዝ ማሊያ ጎትቶ ለማቆም የሚጠቀምበት ሂደት ከሆነ ስክሪኒንግ ኢሌጋል ይሆናል ማለት ነው። አደገኛ ንክኪ ካለው በጣም አደገኛ ይሄ ፋውል የሚመስል አካሄድ ካለው አይቻልም። እሱም ግን ምንም ፋውል ሳይሰራ እንደፈለገ መሸፈን ይችላል እስኪ ገፋው ድረስ ማለት ነው። እና ይሄ ነው የነበረው ክስተት። ቪዲዮውን ደጋግመን ተመልክተነው ነበር። እኛም ምኞት ደበበ ስክሪን ነው ያደረገው፣ በሰውነቱ ነው የሸፈነው። ለምን ይሄን አደረገ? ሞይስ ፓውቲ ኳሱን እንዲይዘው የፋሲል ከነማው ግብ ጠባቂ እንዲይዘው። በዚህ ሁኔታ ውስጥ ሀቢብ ቀጥታ የነገሌ አርሲ ተጫዋች በቀጥታ ሄዶ ተላተመ። ስለዚህ ሞር ፋውል የሚመስለው እንደውም የነገሌ አርሲ ተጫዋች የሄደበት እንቅስቃሴ ነው ሞር ፋውል የሚመስለው ማለት ነው። በዚህ ሁኔታ ውስጥ ዳኛው ቀይ ካርድ መዘዙ። ስህተቱ የሚጀምረው እዚህ ጋር ነው። ኦኬ ሄኖክ አበበ የጨዋታው ዳኛ ቀይ ካርድ መምዘዙ ላያስወቅሰው ይችላል። ምክንያቱም ስህተት ይኖራል፣ ከሰው ልጅ ስህተት ይኖራል። እንኳን አይደለም ይሄ ይቅርና ተጫዋች በቀይ ካርድ አድማጮች ታስታውሱት ይሆናል። የአርሰናል ተጫዋች ኦክስሌድ ቼምበርሊን በነበረበት ሰዓት ላይ ኳስ በእጅ ነክቶ ሊገባ የነበረ ኳስ እና የዳኛው ጊብስ የነካ መስሏቸው ጊብስን በቀይ ያስወጥተውት ነበር። ኦክስሌድ ቼምበርሊን ግን እዛው ሜዳው እንዲቀጥል ጥፋቱን የሰራው ኦክስሌድ ቼምበርሊን በቀይ የወጣው ጊብስ ነበር። ይሳሳታል የሰው ልጅ። ሄኖክ አበበም የዚህ ጨዋታ ዋና ዳኛ ስህተት ፈጥሯል፣ ተሳስቷል። ምንም ጥያቄ የለው፣ ስህተት ነው። ምኞት ደበበ ስክሪን ያደረገው ሌጋል ነው፣ ይፈቀዳል። በእግር ኳስ መሸፈን ይፈቀዳል፣ መሸፈን ይቻላል፣ ስክሪን ማድረግ ማለት ነው። እቺን ቃል የእንግሊዘኛዋን ቃል የምንጠቀመው ብዙ ጊዜ ይሄ መሸፈን የሚባለው እየጎተቱም ጥፋት እየሰሩም ከሆነ እሱ ኢሌጋል ይሆናል። ግን ምንም ሳትነካው መሸፈን ትችላለህ። ቀይ ካርድ ላይ እንምጣ። ቀይ ካርዱ ወጣ፣ ስህተት ተፈጥሯል። ይህንን ደግሞ የማረም ኃላፊነት ያለበት የውድድርና ስነ ስርዓት ኮሚቴ ነው። ይህንን ሬድ ካርድ ማስተካከል ማረም የነበረበት አወዳዳሪው አካል ያስቀመጠው የውድድርና ስነ ስርዓት ኮሚቴ ግራቀኙን ያያል፣ ያገናዝባል። ኖ መነሳትም ካለበት ቀይ ካርዱን የማንሳት ኃላፊነት ይቀመጣል። እሱ ካላስተካከለ ይግባኝ ያመራል። በጣም ጥሩ። ይህንን ከተመለከትን ቀይ ካርዱ ተመዘዘ። አብዛኞቹ ይህንን የተመለከቱት ቀይ ካርዱ ከተመዘዘ በኋላ ምኞት ደበበ ላይ ይሄ ነገር ከተፈጸመ በኋላ ዳኛው ተሳስቷል፣ ቀይ ካርዱ ይነሳል ተብሎ ተጠብቆ ነበር። በእግር ኳስ ቀይ ካርድ የተመለከተ ተጫዋች ቀይ ካርዱ ይነሳለታል ወይስ አይነሳለትም የሚል
ሐሳብ ሊነሳ ይችላል። አዎ ይነሳለታል ነው ዋነኛው ነጥብ። ቀይ ካርድ የተመለከተ ተጫዋች ቀይ ካርዱ ትክክል ካልሆነ ቀይ ካርድ ይነሳል። በኢትዮጵያ የውድድርና ስነ ስርዓት ኮሚቴ ግን ስልጣን የለኝም የሚል መሸፋፈኛ ነው ያስቀመጠው። ምን ማለት ነው ስልጣን የለኝም ማለት? ጎል ሻሩ አይደለም የተባሉት እኮ የገባን ጎል የጸደቀን ጎል ቀልብሶ አልተባለም። በሬድ ካርድ ቀልበሳ ይቻላል። ባይዘው የተለያዩ ማስረጃዎችን ማስቀመጥ እንችላለን። ይሄ የውድድርና ስነ ስርዓት ኮሚቴ ነው በጣም የሚያሳዝን በጣም የሚያሳፍር ውሳኔ የወሰነው። እኔ ፋሲል ከነማ ጣቱን መቀሰር ካለበት ዳኛው ሄኖክ አበበ ላይ ነው ብዬ አላምንም። የሰው ልጅ ነው፣ ይሳሳታል፣ ተሳስቷል። ኦኬ ቫር የለም በኢትዮጵያ እግር ኳስ ላይ ቫር የሚኖርበትን እድል መፍጠር አንድ ስራ ነው። ቫር ከኛ በታች ያሉ ሀገራቶች በአሁኑ ሰዓት እንደቀላል የሚጠቀሙበት ሂደት ነው። በኢትዮጵያ ፕሪሚየር ሊግ ዲኤስቲቪ በገባበት ሰዓት ላይ በርካታ ገንዘብ አፍስሶ በጥቂት ገንዘብ ቫርን መተግበር እየተቻለ ያውም የኢትዮጵያ አያስቸግርም። በየሜዳው አይደለም አንድ ቦታ ላይ ስለሚጫወቱ አንድ ወይም ሁለት የቫር መሳሪያዎችን ነው መግዛት የሚቻለው። ምን ያን ያህል ከባድ አልነበረም። ለምን ከቴክኖሎጂ ጋር አብረን እንደማንጓዝ አይገባኝም። ቫር መጠቀም የዓለም ትልቁ ወይም ማንደርስበት ተብሎ ይቻላል። የማይቻል ነገር የለም። ለምን ደግሞ አንችለው? እንደ ኢትዮጵያ ሶማሌ ክልል ውስጥ እኮ ቪዲዮ አርገው በድሮ ቴሌቪዥን መመልከቻ እኮ ቫር ሰርተው በግላቸው ጥረት ሲመለከቱ አይተናል እኮ። አሁን ደግሞ ታላቁ ባንክ የኢትዮጵያ ንግድ ባንክ ስፖንሰር አድርጎታል። ብዙ ብሮችን አውጥቶ ምንድነው ቫር መግዛት ያቃተው አወዳዳሪው አካል? ቫር መጠቀም ያቃተው ለምንድን ነው? ምንድነው ችግሩ? በቃ ብር ነው። ብር ካለ መሳሪያውን ከውጭ አስመጥቶ የሚገጥሙ ባለሙያዎችን ይዞ መጥቶ የሚከፈለውን ከፍሎ ቫርን ተግባራዊ ማድረግ ነው። አለቀ። ባለፈው ምንድነው ቃል የተገባው በአወዳዳሪው አካል በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ቃል ተገብቶ ነበር። ከቀጣዩ ዓመት ጀምሮ ቫር እንጠቀማለን ሲባል አልነበር እንዴ? ታዲያ ያ ቃል የተገባ እኔ በጣም አዝናለሁ። ሁሌ ገንዘብ ሲገኝ ለቀጣይ የተሻለ ደረጃ መጠቀም ቢቻል አግባብ ነው ብዬ አስባለሁ። ሁሉም ገንዘብ ሲገኝ ለመቀራመት ነው። ያችን ገንዘብ ለመቀራመት ነው። በቃ ሩጫ፣ እያንዳንዱ ክለብ ለመቀራመት ነው። ስንት አገኛለሁ የሚለውን ነገር ነው። ለምን እዛ ደረጃ ላይ ይደረሳል? ለምንድን ነው ስለ ቀጣይ ቴክኖሎጂ የማይታሰበው? ሁሉም አካል ሁሉም የእግር ኳሱ ባለድርሻ ለምንድን ነው ዓለም በሚራመድበት ደረጃ ላይ አብረን እንድንጓዝ የማያደርገው? በአፍሪካ ከፍተኛ ከፋይ ከሚባሉ ተርታ ውስጥ የሚገኝ ሊግ ነው የኢትዮጵያ ሊግ፣ ግን አብረን አንጓዝም። ስለዚህ ይሄ የቫርም ጉዳይ መታሰብ እንዳለበት አስባለሁ። በዚህ ጨዋታ ቫር ስለሌለ በኢትዮጵያ ፕሪሚየር ሊግ ቫር ስለሌለ ዳኛው እንደማንኛውም ስህተት ፈጥሯል። ቫርም እያለ አውሮፓ ላይ እንደምትመለከቱት ስህተት የሚፈጥሩ ብዙዎች እንደሆኑ አይተናል። ብዙ ዳኞች ይሳሳታሉ፣ ኢቭን ቫር እያለ ማለት ነው። በእንግሊዝ ፕሪሚየር ሊግ ቀይ ካርድ የመጨረሻ ውሳኔ ነው ብሎ አይደመድምም። ያው ብዙዎቻችን እንግሊዝ ፕሪሚየር ሊግን ስለምንከታተል እንግሊዝ ፕሪሚየር ሊግ ላይ ትኩረት ስለሚደረግ ቫር ቀይ ካርድን ይሽሯል። ከቫር ባለፈ ደግሞ ቀይ ካርድን ቫር እንኳን ያሳለፈውን ተውት፣ ሌላውን ይቅርና ዳኛው ተሳስቶ እኮ አይደለም ቫር ያሳለፈውን ውሳኔ እኮ ይሽሩታል አወዳዳሪ ውሳኔ ሰጪው አካል። የውድድርና ስነ ስርዓት ኮሚቴ የሚኞት ደበበን ቀይ ካርድ መሻር ሲገባው 4 ጨዋታ እንዲቀጣ ወሰነ፣ ከገንዘብ ቅጣት ጋር ማለት ነው። ይሄ በጣም አሳፋሪ ነው፣ አሳፋሪ ነው። ማስረጃዎችን ላቅርብ። 2019 ላይ ቶተንሃም ሆትስፐርስ ከኤቨርተን ጋር ጨዋታ ነበራቸው። ሳን ሂንግሚን አንድሬ ጎሜዝን አደገኛ ጨዋታ ፋውል ሰርታል ተብሎ በቀይ ካርድ ወጣ። ቀይ ካርዱ ታየ፣ ተገመገመ። ግን ኦቨርተርን ነው የተደረገው። አይ ልክ አይደለም ተብሎ የሰን ሂንግሚን ቀይ ካርድ እንዲነሳ ተደረገ። ኦፍ ኮርስ በዛን ወቅት አንድሬ ጎሜዝ ጉዳት አስተናግዷል። አዎ
ከራሱ ከፈጠረው የሰውነት ንክኪ ጋር እንጂ የሰን ሂንግሚን ለቀይ ካርድ የሚያበቃ ጥፋት እንዳልሰራበት ተረጋገጠ። ቀይ ካርዱ ተነሳ። 2020 በፈረንጆች አቆጣጠር ቨርጂል ቫን ዳይክ ሊቨርፑል ከኒውካስል በነበራቸው የጨዋታ ጊዜ ቀይ ካርድ አደገኛ ጨዋታ ተጫውተዋል ተብሎ በኋላ ላይ ግን ቨርጂል ቫን ዳይክ ቀይ ካርዱ ተነሳለት። በ2021 ዴቪድ ሉዊዝ ከወልቭዝ ጋር በነበረው ጨዋታ የወልቭዝን ተጫዋች የጎል ማስቆጠር እድል ወይም ጎል ስኮሪንግ ቻንስ ዲና ያድርግሃል ተብሎ ከልክልሃል ተብሎ ቀይ ካርድ ተመለከተ። የአርሰናል ተጫዋች ነበር ዴቪድ ሉዊዝ። በኋላ ላይ ሲታይ ቀይ ካርዱ ልክ እንዳልሆነ ተረጋገጠ፣ ተነሳለት። እሺ ይሄንን ተውት። ትንሽ እንደው ዓመታቶቹ 3 እና 4 ዓመት ስለፈጁ ወይም 5 ዓመት ራቅ ስለሚሉ የዛሬውን ዓመት ላስታውሳችሁ። 2024 ላይ ማንቸስተር ዩናይትድ ከቶተናም በነበራቸው ጨዋታ የማንቸስተር ዩናይትዱ ወሳኝ ተጫዋች አሁን ሃምስትሪንግ ያጋጠመው ብሩኖ ፈርናንዴዝ ቀይ ካርድ ተመለከተ። የቅርብ እኮ ነው 2024 ላይ። በኋላ ላይ ማንቸስተር ዩናይትድም አቤቱታ ያቀረበ፣ ታየ፣ ተገመገመ። አይ ንክኪው መጠነኛ ንክኪ ነው ወይም ደግሞ ሚኒማል ኮንታክት ነው፣ ትንሽ ንክኪ ነው የተፈጠረው በሚል የብሩኖ ፈርናንዴዝ ቀይ ካርድ እንዲነሳ ተደርጎ በቀጣዩ ጨዋታ የተጫወተበትን ሂደት ተመለከትን። 2023 ላይ አሌክሲስ ማካሊስተር ከበርማውዝ ጋር ሊቨርፑል ከበርማውዝ ጋር በነበራቸው ጨዋታ አደገኛ ታክል ገብተሃል ተብሎ ቀይ ካርድ አልተመለከተም። ያ ቀይ ካርድ ግን ተነሳለት። ምክንያቱም አሌክሲስ ማካሊስተር ቀድሞ ኳሷን ነክቷታል በሚል ማለት ነው። የብራይተኑ ተጫዋች ተከላካይ ሉዊስ ደንክ ከዌስት ብሮሚች አልቢዮን ጋር በነበረው ጨዋታ 2021 ላይ አደገኛ ፋውል ሰርታል በሚል በቀይ ካርድ ወጣ። ብራይተን ክስ መሰረተ። ይግባኙ ታየ። አይ ውሳኔው ልክ አይደለም ተብሎ ቀይ ተነሳ። ይሄ ሁሉ ቀይ ካርድ የሚነሳው ቀይ ካርድ በኢትዮጵያ የውድድርና ስነ ስርዓት ኮሚቴ ስልጣን የለኝም የሚለው በየትኛው አግባብ ነው? ራሳቸው ባወጡት አሳፋሪ ሂደት ነው። ይሄ እኮ እኛ የምንመለከተው የእንግሊዝ ፕሪሚየር ሊግ፣ ያው ብዙዎቻችን ይህን ለአብነት ያነሳሁት የሌሎቹን የአውሮፓ ሊጎችን ብንዳንስስማ ዛሬ ማደራችን ነው ማለት ነው። ቀይ ካርድ የተቀለበሱባቸውን ክንዋኔዎችን ብናይ ማለት ነው። ስለዚህ የውድድርና ስነ ስርዓት ኮሚቴ ቢያንስ እንኳን ተጨማሪውን ቅጣት ከመሄድ በፊት ያዝ አድርጎ እንዲህ አይነት ነገሮች ሰው ነው ዳኛው ሄኖክ አበበ ተሳስቷል፣ መታረም አለባቸው፣ ቀይ ካርዱ መቀልበስ አለበት። ይሄ በቪዲዮ የታየ ነው። ለቀጣይ እንዳይደገም ነው ይህንን አስምረን ረግጠን የምንናገረው። ብዙ ክለቦች ተጎድተዋል በእንደዚህ አይነት ሂደት ውስጥ። አብዛኛው የኢትዮጵያ ክለቦች ተጎድተዋል። ዛሬ ለምኞት ደበበ የተሰጠው ቀይ ካርድ ልክ አለመሆኑን እየተናገርን እያለን ሌሎቹ አንዳንዶች ተነስተው አይ ልክ ነው ቢሉ ነገ ራሳቸው በሚደግፉት ክለብ ላይ ይሄ ነገር ላለመከሰቱ ዋስትና የለም። ስለዚህ ተባብሮ የዳኝነት ስህተቶች እንዲቀንሱ ማድረግ ነገ ለራስህ ለምትደግፈው ክለብ ስትል አስተዋጽኦ ላቅ ያለ ይሆናል። በጣም የሚገርማችሁ ነገር ቀደም ሲል አብዛኞቹ የጠቀስኳቸው በእንግሊዝ ፕሪሚየር ሊግ፣ በእንግሊዝ ኤፍኤ ካፕ እና የተለያዩ የውድድር ላይ የተፈጠሩ ቀይ ካርዶች የተቀለበሱበት ሂደት በቫር ጭምር ታይተው ቀይ ካርዱ ልክ ነው ከተባለ በኋላ አወዳዳሪው አካል ገምግሞ ቅሬታውን ተቀብሎ ያረማቸው ስህተቶች ናቸው። ስለዚህ እኔ በዚህ በምኞት ደበበ ቀይ ካርድ አሳፋሪ ውሳኔ የወሰነው የውድድርና ስነ ስርዓት ኮሚቴ ነው። ስልጣን የለኝም ማለት ምን ማለት ነው? ታዲያ እዚህ ቦታ የተቀመጠው ለምንድን ነው? ለመቅጣት፣ ገንዘብ ለመሰብሰብ? እንደዚህ አይነት ነገሮችም እኮ ሲኖሩ ማስተካከል ያስፈልጋል። ይህንን ስንል ዳኛው ይቀጣ እያልን አይደለም። ዳኝነት ስህተት ሊኖር ይችላል።
በግልጽ ሆን ብሎ የሚያደርጉ ዳኞች ካሉ እነሱ ደግሞ ተገቢው ቅጣት ሊወሰንባቸው እንደሚገባ መዘንጋት የለበትም። ነገር ግን እንዲህ አይነት ግልጽ የሆኑ የዳኝነት ስህተቶች እግር ኳሳችን ከድጡ ወደ ማጡ የሚወስዱበት በጣም የሚገርማችሁ ነገር አድማጮቻችን፣ ብዙ ጊዜ አይታችሁ ከሆነ በኢትዮጵያ ፕሪሚየር ሊግ ክለቦች ከዳኞች ጋር ሰጣ ገባ ይፈጥራሉ፣ ዳኛውን ይከቡታል። አንዳንዴ ሲነግሩን እንደውም ዳኛውን ከበው አንዳንዶች ከስር በቁንጥጫ የሚቆነጥጡ ተጫዋቾች ሁሉ አሉ። በዚህ በለመደ ተግባር ነገ ኢንተርናሽናል ውድድር ላይ ይሄ ነገር ይፈጠርና አገር ነች የምትጎዳው። የሀገር እግር ኳስ ነው የሚጎዳው። አፍሪካ ዋንጫ ባለፍንባቸው ጊዜያቶች አስተውላችሁት ሊሆን ይችላል። የእኛ ተጫዋቾች ይለያሉ፣ ሂደው ዳኛውን ይከባሉ። ከዚህ በፊት በነበረው እነ ሲሳይ ባንጫ ዳኛ ለመናገር ሲሄድ በቀይ ካርድ ዳኛው ሲቀበለው ያየንባቸው ክስተቶች አሉ። አምበል ነው የሚፈቀድለት። ይሄ ደግሞ የት ነው የተለመደው? በኢትዮጵያ ፕሪሚየር ሊግ። ሊጉን አንዳንዴ ስትመለከቱት እኮ ግራ ነው የሚገባችሁ። ዳኞችም የሚወስኗቸው ውሳኔዎች እኔ በጣም ነው የሚያሳፍረኝ። የኢትዮጵያ ዳኞች የሚወስኗቸው ውሳኔዎች በጣም አሳፋሪ ናቸው። ግን ይህንን ስንል ዳኞችን ብቻ ለመውቀስ አይደለም። ጥሩ ክፍያ እንኳን የሚከፈላቸው ዳኞች እኛ ሀገር ላይ የሉም። የዳኞች ክፍያ 800 ብር አንድ ጨዋታ ሲያጫውቱ ወይ 1000 ብር፣ አሁን ተቀይሮ ካልሆነ ማለት ነው። አሁን 800 ብር ምንድን ነው የሚጠቅመው? 1000 ብር ምንድን ነው የሚጠቅመው? እስኪ ንገሩኝ። አንደኛ የዳኞችን ክፍያ ማሳደግ፣ የዳኞችን የስልጠና አቅም ማሳደግ ያስፈልጋል። 1000 ብር እየሰጠው ትልቁን ሊግ 600 ሺህ ብር የወር ደመወዝ የሚከፈለውን ተጫዋች እያጫወተልህ ነው። ያንን 600 ሺህ ብር የሚከፈለውን ተጫዋች የወር ደመወዝ እያሰበ የሚያጫውት ዳኛ ምን ያህል ተጽዕኖ ውስጥ ሊገባ እንደሚችል መዘንጋት የለበትም። ስለዚህ አንደኛ የዳኞችንም ክፍያ ማየት ተገቢ ነው ብዬ አስባለሁ። ይህንን የተናገርኩት አሁን ያለው ክፍያ ነው እያልኩኝ አይደለም። አሁን ያለው ክፍያ ስንት እንደሆነ እኔ እርግጠኛ አይደለሁም። እስከ ቅርብ ጊዜ ግን ዳኞች 800 ብር ወይ 1000 ብር ጨዋታ ሲያጫውቱ እንደሚከፈላቸው አውቃለሁ። እስከ ቅርብ ዓመታት ድረስ ማለት ነው። 1000 ብር አሁን ብር ሆኖ ነው አንድ ትላልቅ ከፍተኛ ደሞዝ የሚከፈላቸውን ተጫዋች የሚያጫውት ዳኛ። ስለዚህ እኔ ዳኞች ውስጥ በአግባቡ ዓለም ከሚጓዝበት የዳኝነት ስልጠና መንገድ በየጊዜው ይህን ነገር ስልጠና የሚያገኙበት መንገድ ተመቻችቶላቸዋል። የዳኞች ኮሚቴ አመራር ቦታ ላይ የተቀመጡ ሰዎች በአግባቡ ዳኞችን በተገቢው ቦታ እየመደቡ ነው። ከዚህ በፊት ቅሬታ አልቀረበም። ብዙ ቅሬታዎች ይቀርባሉ ከዳኞች ጋር በተገናኘ። ሰሞኑን ከዳኝነት የተቀነሱ ሲዲ ስፖርት ድረስ አልመጡም። እንደውኛ ነገሩን እናቀዝቅዘው ብለን ትተነው ነው እንጂ ሲዲ ስፖርት ድረስ መጥተው ብዙ ነገር ተናግረዋል። ለሚዲያ አይሆንም ብለን ነገሮችንም ከማባባስ እንቆጠብ ብለን ትተነው ነው እንጂ ብዙ ማስረጃዎችን ይዘው መጥተው በዚህ ምክንያት ነው እኔ ከዳኝነት እንድገለል እንድገፋ የተደረግኩት ብለውናል። መጥተው ለኛ ማለት ነው። ስለዚህ ዳኝነቱ የኢትዮጵያን ሊግ ከድጡ ወደ ማጡ እየከተተው ነው። የዳኞችን አቅም ማሳደግ ያስፈልጋል። የዳኞችን ክፍያ ማሳደግ ያስፈልጋል። አላግባብ የሚዳኙ ዳኞች ደግሞ በቀጥታ እርምጃ ሊወሰድባቸው ይገባል። ይሄ ሲሆን ነው ሊጋችን ሊስተካከል የሚችለው ብዬ አስባለሁ። ስለዚህ ምኞት ደበበ ላይ የተወሰነው ውሳኔ አሳፋሪ ውሳኔ ነው። ይህንን የወሰነው ደግሞ እኔ ዳኛውን መውቀስ አልፈልግም። የውድድርና ስነ ስርዓት ኮሚቴ ውስጥ ያላችሁ ሰዎች ራሳችሁን ፈትሹ፣ ገምግሙ፣ አንብቡ። ስክሪኒንግ ማለት ምን ማለት እንደሆነ ተረዱ። ተጫዋች መሸፈን እንዴት እንደሚቻል ይሄ ህግ ነው፣ የእግር ኳስ ህግ ነው። ይህንን አይታችሁ በድጋሚ እኔ ፋሲል ከነማም ዝም የሚል አይመስለኝም። አቤቱታ ይጠይቃል። ቀጣይ ጨዋታ ከባህር ዳር ከነማ ጋር የሚደረግ ደርቢ ጨዋታ ነው። ለዛ ጨዋታ ተጫዋቹ እንዲደርስለት ይግባኝ ጠይቆ ይግባኝ ሰሚ ኮሚቴ ደግሞ ቀጣዩን ምላሽ ሰጥቶ ነገሩ የሚስተካከልበት መንገድ ሊፈጠር ይችላል ብዬ አስባለሁ። አድማጮቻችን ጥያቄ፣ ሐሳብ፣ ተጨማሪ ማብራሪያዎች ካሉ ልትልኩልን ትችላላችሁ።